እዚያ ቦታ ላይ ሲህርን ያስተምራሉ ሲል ጊዜ የሲህርን አደገኛነትና ኃጢአትነት ያስተምራሉ ማለት እንጂ ሲህሩን ያስተምራል ማለት አይደለም። አንድ ነቢይ ስለ ዝሙት እየሰበከ ነው ብንል ምን ማለት ነው? ከዝሙት ከአስከፊነት እያስጠነቀቀ ነው ማለት ነው አይደል? ቦታቸዋል። ስለ ሌብነት እያስተማረ ነው አንድ ዳይ ቢባል ሌብነትን ስሩ እያለ ነው አይደል? ተጠንቀቁ እያለ ነው። ስለዚህ እዚህ ቦታ ላይ ያስተምራሉ ሲል ወማ ዩዓሊማኒ ሚን አሐድ ሲል ጊዜ ወደ ኩፍር እንደሚወስድ መጨረሻ የተበላሸ እንደሚሆንበት ድግምትን የሰራ ሰው እያስተማሩ ነው። ፈላ ተክፍሩ ይሉታል። ያው ይህንን ነገር አትካድ፣ ይህን ከተማርክ ካወቀ ወደ ሲህር መንገድ ከሄዳችሁ ትክዳላችሁ እያሉ ያስተምራሉ ነው። እሺ ኦኬ ዋናው ጥያቄ የነበረው ለምሳሌ በዛ ዘመን ለምሳሌ በቁርአን ላይ ባለው የሃሩትና ማሩትን ሲጠቅስ የሱሌማንን ጥበብ የነበሩ በዛ ዘመን የነበሩ ከዚህ የነሱንና ከዚህ ሲህር ሲሰሩ የነበሩና የሰለሞን ሲሰራ የነበረው ወይ ደግሞ ሱሌማን ሲሰራ የነበረውን በማነጻጸር የሚጠቅስበት ቦታ አለ እና ያንን ነገር ሁለቱን ለምሳሌ ሱሌማን ሲያደርግ የነበሩ ነገሮች ነበሩ። እነዛ በሲህር የሚያደርጉ ሰዎች ደግሞ ሲያደርጉት የነበሩ ነገሮች አሉና እነዛ ሁለቱ ትክክለኛ ናቸው ወይ ደግሞ ትክክለኛ አይደሉም የሚለውን እንዴት ነው መለየት የሚቻለው? የሱሌማን ዓለይሂ ሰላም ተአምር ነው፣ አላህ ሱብሓነሁ ወተዓላ ለእርሱ ሰጥቶት ነው። አሁን ምን መሰለ ሱረቱል በቀራ ላይ ስለ ሃሩትና ማሩት የተጠቀሰው ላይ እነዚህ በሱሌማን ዓለይሂ ሰላም ላይ ለጥፈውበት ስለዋሹበት አላህ እያነጻው ነው። እንደውም ሱሌማንን ያነሳው እንጂ እያነጻጸረ አንድ አይነት እንደሆነ እያለ አይደለም። ወተበዑ ማ ተትሉ ሸያጢን ብሎ ጀመረ። እንግዲህ የሰይጣንን መንገድ ተከትለው ሲህር የሰይጣን መንገድ ነው አይደለ? ያንን ተከትለው ወደ ሱሌማን አስጠግተውታል አይሁዲዎች። ይህን ሲህር ያገኘ ነው ከሱሌማን ነው በሚል ቦታል። መላእክቶችም የተላኩት በዚያን ጊዜ ነው። በፍጹም ከሱሌማን ሊያነጹት ሊያጸዱት፣ አትካዱ፣ ይህን ካደረጋችሁ ትክዳላችሁ እያሉ ሊያስተምሩ መላእክቶች ተላኩ። ያ ነው እና ሱሌማን ዓለይሂ ሰላም ሲያደርገ የነበረው ተአምር ነው። አላህ ሱብሓነሁ ወተዓላ የነብይነቱ ማረጋገጫ እንዲሆን ተአምርን ሰጥቶት ነው። ይታል ይህ ነው። ወለቀድ አተይና ዳውደ ወሱለይማን ዒልማ ይላል። በእርግጥም ዳውድንና ሱለይማንን እውቀትን ቸርኳቸው ይላል። ያ እውቀት የመጣላቸው ስራቸው ሁሉ የመጣላቸው ከአላህ ዘንድ እንጂ ከሰይጣን ድግምት ጋር የሚገናኝ አይደለም። ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕር አለ። ሰይጣናቶች ሰዎችን ድግምትን እያስተማሩ አለ። የድግምት አስተማሪዎቹና ጽንሳሾቹ እነሱ ሰይጣናቶች ነው ሳሉ ያንን ግን የተማሩትን ከሰይጣን የተማሩትን እነዚህ አይሁዲዎች ምን አደረጉ? ይህንማ ያገኘነው ከንጉሥ ሰለሞን ወይም ከሱሌማን ዓለይሂ ሰላም ነው ብለው ወደ እርሱ አስጠጉበት። አላህ ይህን ታላቅ ነቢይ ሊያነጻ የሰይጣንን ስራ ሊገልጽ የገለጸበት የቁርአን አንቀጽ ነው። ይህን ነቢዩላህ ሱሌማን ምን አለው? ወማ ከፈረ ሱሌይማን፣ ሱሌይማን በፍጹም አልካደም በእኔ መንገድ ላይ ነው ብሎ የእርሱን መንገድ ገለጸ። እሺ አሁን የሁለቱም እንዴት ነው ለይቶ ማወቅ የሚቻለው? ለምሳሌ አሁን ባሉ ሰዎች አሁን ለእነሱ ለማብራራት ቢፈለግ አሁን ሁለቱ እንዴት ነው ለምሳሌ ግልጽ ላይ ሰላም ከአላህ ዘንድ ነው። የእርሱ ነቢይ እንደመሆኑ መጠን አላህ ተአምራትን እንደሰጠው ነቢይ እንዳደረገው እውቀትን ከእርሱ ዘንድ እንደቸረው ይናገራል። ሲያደርጋቸው የነበሩ ስራዎችንም እንዲሁ በተናጠል በሱራ ሷድ ላይ ሌላ ቦታ ላይ ገልጿቸው ዛሬ ላይ ተአምር የሚባል ነገር የለም። ዛሬ ላይ አሁን ላይ ተአምር የሚባል ነገር የለም። እነዚህ ድግምት የሚደግሙ ደጋሚዎች የሚያደርጓቸው ከነቢያት ተአምር ጋር በፍጹም አይገናኙም። አንደኛ በክህደት ላይ ነው ያሉት። በክህደት ላይ ነው። ዛሬ ላይ ከነቢያት በኋላ ተአምር የሚባል ነገር ለሰዎች አይሰጥም። ከራማ የሚባል ነገር አለ። እርሱም አማኝ ለሆኑ ሰዎች አላህ ሱብሓነሁ ወተዓላ የሚያግዝባቸው የሆነ ማገዣ ነገር ነው። ለምሳሌ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች በውሃ ላይ ሂደዋል። በውሃ ላይ ሂደዋል። ሰዕድ ብን አቢ ወቃስ እና ከእርሱ ጋር ያሉ ሰሃቦች ባህረይንን እየከፈቱ እያለ ከባህር አሻግረው የግዴታ መሄድ ነበረባቸው። መርከብ የላቸውም፣ ጀልባ የላቸው። ትልቅ ነው ባህሩ። በዚህን ጊዜ እኔ ቢስሚላህ ብዬ በአላህ ስም ብዬ እወጣለሁ እንጂ እዚህ ባህር ላይ ለሙሳ ባህርን ደረቅ ያደረገ አምላክ ለእኛም ማድረግ አይሳነውም እና ብለው በአላህ ላይ ሙሉ የቂን አሳድረው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች
በባህሩ ላይ ቢስሚላህ ብለው ሄደዋል። ገብቶሃል አይደል? ይሄ ግን ተአምር ነው ወይ? ተአምር ሳይሆን ይሄ ከራማ ይባላል። ከራማ ለሙዕጂዛ ከነቢያት ሲሆን ሙዕጂዛ ይባላል። ተአምር ነው እሱ። ለእነዚህ ደግሞ ከራማ ማለት አላህ እነዚህን ሰዎች አልቋቸውና አክብሯቸው ለእነርሱ የሚያደርግላቸው የሆነ ችሮታው ነው። ይህ ነው። ከዚህ ውጭ ደግሞ ሶስተኛው ምንድን ነው? የሰይጣንን መንገድ ተከትለው አይሰግዱም፣ አይጾሙም፣ አማኝም ሁሉ ላይሆኑ ይችላሉ። ለሰዎች ተአምር የሚመስሉ ነገራቶችን ሲያደርጉ ታያለህ። ይህ ከሰይጣን እንጂ በፍጹም ከሰዎች አይደለም። ይህም ተአምር ሳይሆን ከራማም ሳይሆን በሰዎች ላይ የሚያደርጉት ማጭበርበሪያና ድግምት ነው። ገብቶሃል? እንዴት ነው የምንለየው ከተባለ ታስታውስ ከሆነ ምናልባት ቁርአን ላይ አንብበህ ከሆነ ሙሳ ያደረገው ተአምርና የፈርዖን ደጋሚዎች ያደረጉት ድግምት አለ። ገብቶሃል? የእነሱ ድግምት ምንድን ነው ያደረጉት? ከላይ ሲታይ ተአምር ይመስላል። እሱም እባብ አድርጓል፣ እነሱም እባብ አድርገዋል። ነገር ግን በእይታ ላይ ብቻ ነው ያንን የደገሙት እያለ አላህ ይነግረናል። ሰሐሩ አዕዩነ ናስ ይላል። የሰዎችንም አይን ደገሙባቸው እያለ ይናገራል። ድግምትን ያደረጉት እነዚህ ሰዎች በማን ላይ ነው? በሰዎች አይን ላይ ነው። የሙሳስ በሰዎች አይን ላይ ብቻ ነው ያቺ ብትሩ የተቀየረችው? አይደለችም። በገሃዱም ተቀይራ ነበረች። ፈአልቃ ሙሳ ዓሳሁ ፈኢዛ ሂየ ሱዕባኑ ሙቢን ይላል። ሙሳም ያችን ብትሩን ወዲያው ወረወራት፣ ወዲያውም እርሷ ግልጽ ሆነች፣ እባብ ሆነች እያለ ይገልጻታል አላህ ሱብሓነሁ ወተዓላ። ሆነች እያለ እርሷን ይገልጻታል። ተቀይራለች። የፈርዖን ደጋሚዎችስ የጣሉት ወደ እባብ ተቀይሯል? አልተቀየረም። ነገር ግን በሰዎች አይን ላይ ነው ድግምትን የተጫወቱት፣ ሰዎች አይን ላይ ነው። ሰሐሩ አዕዩነ ናስ አለ አላህ። ሲወረውሩት ጊዜ ገመዱ ገመድ ሆኖ ነው የወደቀው። ነገር ግን በሰዎች እይታ ሲታይ ምን ሆኗል? ድግምት አስመስሎታል። አየህ፣ ድግምት በሰዎች አይን ላይ የሚሰራ የሆነ ስራ ነው፣ የሽወዳ ስራ ነው እንጂ የሚቀየር ነገር አይኖርም። ነገር ግን የሱለይማን ዓለይሂ ሰላም እንዲሁም የነቢያቶች የነ ሙሳ ሁላቸውም ትክክለኛ የሆነ ተአምር ነገር ነው የሚሰጣቸው። እሺ ኦኬ፣ አሪፍ። በጥሩ መልኩ መልሰልኛል። የመጨረሻ እንደ ጥያቄ ልጠይቅህና እወርዳለሁ። የሆነ ጊዜ ቦታውንና ሀዲሱን በትክክል ለይቼ እንትን አልለውም፣ ቃል በቃል ልነግርህ አልችልም። ነገር ግን የሆነ ጊዜ ያለምንም ጥያቄ የመጨረሻው ጊዜ ላይ ሰዎች በሚቀሰቀሱበት ጊዜ በብርሃን ፍጥነት ወደ ጀነት የሚገቡ ምንድነው የሚያልፉት አይ ቲንክ ገመድ ይመስለኛል እና እነዛን ታውቃላችሁ ብለው ፕሮፌት ሙሐመድ ፒስ ቢ አፖን ዊዝ ሂም የጠየቁበት ጊዜ እና ሰሃቦቹ እነማን ናቸው ብለው በጉጉት መልሱን ጠብቀው ከዛ በኋላ እነማን ናቸው ምን አይነት ሰዎች ናቸው እንደዛ ሊያልፉ የሚችሉት ተብለው ሲጠይቁ ሩቅያን የማይቀሩና ከዛ በኋላ ይቀጥላል እና ይሄንን ያለ ሰው አንድ ሼክ ነበረ ሲያወራ የነበረውና ይሄ ሐዲሱ ደካማ ነው ብሎ ነው ያለፈውና ይሄንን እንዴት ነው የምታየው? ሐዲሱ ደካማ አይደለም፣ ትክክለኛ ሐዲስ ነው። ምንጭን አውጥቼ ላሳይህ እችላለሁ። ሐዲሱን ምን ብሎ ልንገርህ? قام النبي صلى الله عليه وسلم خطيبا في يوم من الأيام بين أصحابه ከሰሃቦቻቸው መካከል ከዕለታት አንድ ቀን እየገሰጹ ቆሙና እየተናገሩ ያለ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው አስከትለው ተናገሩ። 70,000 من أمتي يدخلون الجنة بغير حساب ولا عقاب. قيل له من هم يا رسول الله؟ قال هم الذين لا يسترقون ولا يكتوون ولا يتطيرون وعلى ربهم يتوكلون. فقام عكاشة بن محصن رضي الله عنه فقال يا رسول الله ادعو الله لي أن يجعلني منهم. فقال له النبي صلى الله عليه وسلم أنت منهم. ثم قام رجل آخر فقال يا رسول الله ادعو الله لي أن يجعلني منهم. فقال له النبي صلى الله عليه وسلم سبقك بها عكاشة. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃቦቻቸውን እያስተማሩ እያለ እንዲህ ሲሉ ተናገሩ። ነገ የመጨረሻው ጊዜ ላይ የትንሣኤ ቀን የፍርዱ ቀን አምላኬ አላህ ከእኔ ትውልዶች ያለምንም ቅጣትና ምርመራ 70,000 ሰዎችን ወደ ገነት ያስገባቸዋል አሉ። በሌላ ሐዲስ ላይ ኢማሙ አሕመድ ሙስነዳቸው ላይ ባስቀመጡት ላይ ከነዚህ ከ70,000ዎቹም ጋር ሌላ 70,000 እየተከተለ ይገባል ብለዋል። 70,000 ሲባዛ በ70,000 እስኪያባዙት 4 ቢሊዮን ምናምን ህዝብ በነፃ ያለምንም ቅጣትና ምርመራ ወደ ጀነት የሚገባ ነው። ሌላው ተቀጥቶ ይገባል ማለት አይደለም። እነዚህን አላህ ከችሮታው ነፃ አድርጎ የሚያስገባቸው ናቸው።
ሌላም እንዲሁ አላህ ሱብሓነሁ ወተዓላ ሳይቀጣቸው ነፍ የሚያስገባቸው አሉ። ተጠይቀው በጥያቄያቸው ምናምን እንደዚህ። እነዚህ ያለምንም ቅጣት ያለምንም ምርመራ ወደ ጀነት ግቡ የሚባሉ ህዝቦች ናቸው። በቢሊዮን የሚቆጠር ህዝባቸው። በዚህ ጊዜ ሰሃቦች ጠየቁ፣ መን ሁም ያ ረሱለላህ አሉ። እነማን ናቸው እነዚህ አንተ አላህ መልክተኛ ብለው ጠየቁ። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሁም እነርሱማ አለዚነ ላ የስተርቁን አይ ላ የጥልቡነ ሩቃ ሚን ገይሪሂም ቢጠሪቃ ሽርክያ አው ቢጠሪቃ ገይር ጃኢዝ። እነርሱማ እነዚያ ናቸው አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ሩቃን የማይፈልጉ ናቸው። ሩቃ ማለት ፈውስ ማለት ነው። ያ ማለት አላህ ባልፈቀደበት መንገድ ፈውስን የማያደርጉ ናቸው ማለት ነው። ሩቃ በቁርአን ቢያስደርግ ህክምና ቢሄድ መርፌ ቢወጋ ከኒና ቢወስድ ይሄን አይደለም፣ ችግር የለውም ይሄ። ነገር ግን ታመመ ሰውየውና ጤናውን ለማግኘት ብሎ አላህ ያልፈቀደበት የክህደት የሽርክ ቦታ ሄዶ ፈውስን የሚያስደርገን ሰው ለማለት ነው። ነገር ግን እነዚህ ሰዎች በፈለገ ቢታመሙ እንደው ሞትም ቢሆን ሊሄዱ ይችላታል እንጂ አላህን የሚካደበት ቦታ ፈውስን ለማግኘት ብለው አይሄዱም በፍጹም ማለት ነው። ለዚህ ነው መጨረሻ ላይ ወዐላ ረቢሂም የተወከሉን ያሏቸው። ይልቁንስ በሚደርስባቸው አደጋ ላይ ከአላህ ውጭ ሄዶ ፈውስን ከመፈለግ ይልቅ በአላህ ላይ ይመካሉ። ሞት ይመጣታል እንጂ አላህ የሚካድበት አላህ የሚታመጽበት ቦታ ሄደው እችን ጊዜያዊ ጤናችንን እንጠብቃለን ብለው አላህን የሚካድበት ቦታ ይሄዱም ነው። ሁም ለዚነ ላ የስተርቁን። ከዛሊክ ሁለተኛ ምንድን ነው? ወላ የተጠየሩን አይ ላ ዩእሚኑነ ቢጥየር፣ በገድ የማያምኑ ናቸው አሉ። በገበያ ላይ አይታችሁ ከሆነ እናቶቻችን እቃ ለመሸጥ ወደ ገበያ ይዘው ይወጡ በግራቸው ወፍ ካለፈች ዛሬ ግራ ነው በቃ አይቀናኝም ብለው ይመለሳሉ። በቀኝ ካለፈች ዛሬ ቀኝ ነው በቃ። ወይንም እቃ የሆነ ነገር ሊሸጥ ዘርግቶ እያለ አንድ ሰው ጠዋት መጀመሪያ መጥቶ የሚገዛውን ሰው በቃ አንተ ገድ ነህ ዛሬ ይቀናኛል ማለት ነው፣ ገድ ሆነኝ ይላል። እስኪ ገድ ብትሆነኝ ይላል። ዛሬ እኮ ጠዋት እንትና መጥቶ ገዝተኸኝ አንተ በአንተ ገድነት ምክንያት እቃዬ ቶሎ ተሸጠልኝ። አያችሁ አይደለ? ጸጋን ወደ ማን አስጠጉ እነዚህ ሰዎች? ወደ ፍጥረታት አስጠጉ። ጸጋዎች ሁሉ ወደ ማን ነው ሊጠጉ የሚገባው? ወደ አላህ ሱብሓነሁ ወተዓላ ነበር። የቁል አላሁ ሱብሓነሁ ወተዓላ ፊ ሱረት ነሕል ወማ ቢኩም ሚን ኒዕመትን ፈሚነላህ፣ ከእናንተ ላይ ምንም አይነት ጸጋ አትኖርም ከእኔ ከአላህ የሆነች ቢሆን እንጂ ያቺ ጸጋ እያለ ይናገራል። አማኝ የሆነ ሰው ጸጋን ሁሉ ወደ አላህ ያስጠጋል። ዛሬ በአላህ ሱብሓነሁ ወተዓላ ትሩፋት ይህን ጸጋ አገኘሁኝ ይላል ሱለይማን ዓለይሂ ሰላም። ሃዛ ሚን ፈድሊ ረቢ ሊየብሉወኒ አአሽኩሩ አም አክፉር ይላል። ይህ የጌታዬ የአላህ ጸጋ ነው አለ። አያችሁ ይህ ነው። እና ስለዚህ እነዚህ ሰዎች በገድ አያምኑ ነው፣ በገድ አያምኑ። ሶስተኛ ወላ የክተቡን አሉ፣ የማይተኮሱ ናቸው አሉ። ማለት ራስን በሚጎዳ ነገር በመተኮስ ራስን ፈውስ እናገኛለን በማለት ነፍሱን የሚጎዳን ሰው ማለት ነው። መጨረሻ ላይ ሲዘጉት ምን አሉ? ወዐላ ረቢሂም የተወከሉን። ይልቁንስ እነዚህ ሰዎች በነገራቸው ሁሉ ላይ ወደ አላህ ብቻ ይመካሉ፣ በአላህ ላይ ይመካሉ፣ በአላህ ላይ ይጠጋሉ አሉ። እነዚህ ሰዎች ናቸው። ከዚያ በኋላ ከሰሓቦች መካከል አንደኛው ቆመና ያ ረሱለላህ አድዑላህ ሊአየጅዐለኒ ሚንሁም አላቸው። አንተ የአላህ መልእክተኛ ሆይ ከነዚህ ከሰባ ሺዎቹ በነፃ ጀነት ከሚገቡት እንደሆን ዘንድ አላህን ይለምኑልኝ ይማጸኑልኝ አላቸው። ምንም ሳይቆዩ ነቢያችን ሰለላሁ ዐለይሂ ወሰለም ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም አንተ ሚንሁም፣ አንተ ከእነዚያ ነህ አሉት። ነቢዩ ሰለላሁ ዐለይሂ ወሰለም ወዴት እንደምንሄድ ያውቁ ነበር። ማንም ሰው መጥቶ እኔ ወዴት ነው የሚሄደው ቢላቸው ይነግሩት ነበር። አላህ ያሳውቋቸዋል። ማን ጀነት ይገባል፣ ማን ጀሃነም ይገባል በደንብ አድርገው ያውቁ ነበር። ይታቻል ከነዛ እንደሆነ ይለምኑልኝ ሲላቸው አንተ ከነርሱ ነህ አሉት። ብዙ ጊዜ የተሰሙ ከሆነ ሙሐመድ ወዴት እንደምትሄዱ አያውቅም፣ ለራሱም ወዴት እንደሚሄድ አያውቅም። በቀጣይ ለሚሏቸዋል ሰባኪዎች ማለት ነው። ኧረ በደንብ አድርገው ያውቁ ነበር። ማንኛውም ሰሃባ መጥቶ እኔ ወዴት ነው የሚሄደው ቢላቸው ይነግሩት ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ጂሃድ እየተደረገ እያለ በጣም ጀግና ሰሃባ ነበር ከመካከላቸው። ማንም ጠላት አይቀርበውም የሰየፋቸው ቢሆን እንጂ። ይህ ሰው በጀግንነቱ በጣም አወደሱት ሰሃቦች ከነቢ ሰለላሁ ዐለይሂ ወሰለም ፊት። ይህኛው ሰሃባ በጣም ጀግና ነው አንተ የአላህ መልክተኛ ሲሏቸው ላኪነሁ ፊናር አሉ። ነገር ግን እርሱ የሚያሳዝነው የእሳት ነው አሉ። ሰሃቦች ደነገጡ። ስለ ወደፊት እየተናገሩ
እኛም ተደነቅንና በዚህ ንግግራቸው ሰውየውን መከታተል ጀመርን አሉ። ሰውየው መጨረሻ ላይ እየተዋጋ ያለ እጁን ተመታና መቋቋም ሲያቅተው ራሱን አጠፋ። አያችሁ፣ ወዲያው ወላሂ ይሄንን የሰሙ አይሁዶች ነበሩ፣ በጅሃዱ ላይ ማለት ነው። ከአይሁድ ጋር ነው ያን እያደረገ የነበረው። ሙሐመድ እንዴት ይሄን ሊል ይችላል? እና ተከታትሎ ነበር። ወዲያው ይሄን አይቶ መጣና እውነትም የአምላክ መልእክተኛ ባትሆን ኖሮ ይሄንን መጨረሻውን አትነግረንም ነበር ቀድመሃል። ወዲያው እስልምና ተቀበለ። አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። ራሱን አጥፍቶ የሞተ ሰው የእሳት እንደሆነ በእስልምና ተገልጿል አይደለ? ይሄ ሰው ግን ወደ እሳት ይሄዳል ብለው ነገሯቸው ነው ሰለላሁ ዐለይሂ ወሰለም። በጨረሻም ላይ ይሄ ጀግና ሰው ራሱን መቋቋም ሲያቅተው ራሱን አጠፋ። هذا يدل على صدق نبوته عليه الصلاة والسلام የነብይነታቸው ማረጋገጫ አንደኛ ይሄ ነው። ነብይ ትንቢትን ተናግሮ በተናገረው መሰረት ይፈጸማል። መጨረሻው ይሄ ሰው ራሱን አጥፍቶ እንደሚሞት ቀድመው ነገሯቸው። ወደ እሳት የሚያስኬደውን ስራ ሲሰራ ታዩታላችሁ አሉ። እነሱ ተከታተሉ ሄዱ። መጨረሻውን እና ይሄ ነው። እና ነብዩ ሰለላሁ ዐለይሂ ወሰለም ወዴት እንደምንሄድ ያውቁ ነበር። ማንም ሰው መጥቶ ቢጠይቃቸው እኔ ወዴት ነኝ ቢላቸው ምንም ሳይቆዩ ላይ ይነግሩታል። ይሄ የአምላክነት መገለጫ አይደለም። እሺ ከእኔ ጋር በገነት ትኖራለህ ስላለው አምላክ ነው። አያስገርም? እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሰዎችን አንተ በገነት ትኖራለህ ብለው የነገሯቸው በደርዘን አለ ሐዲስ ላይ። ነገ ከእኔ ጋር በገነት ትኖራለህ በዛሬው ቀን ስላለው አምላክ አያደርግም? ኢየሱስ ክርስቶስ ለተሰቀለው ሰው አንተ ከእኔ ጋር በገነት ትኖራለህ ስላለው ይሄ አምላክነት መገለጫ አይደለም። እኛ ጋር በደርዘን ያለው እያልኳቸው በደርዘን ይኸው እንደዚህ አንድ 10 ይጠቅሱና አንተ የገነት ናቸው ይሏቸው ነበር። አቡበክር ፊል ጀና አሉ አንድ ቀን፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጠልሓ ፊል ጀና፣ አቡ ዑበይዳ ፊል ጀና፣ ሰዕድ ፊል ጀና፣ ሰዒድ ፊል ጀና፣ አብዱራሕማን ብን ዐውፍ ፊል ጀና አሏቸው። እነዚህ 10ን ጠቅሰው ዙበይር ፊል ጀና፣ ዙበይር ብን ዐዋም፣ አቡበክር አንተ የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዓሊ የገነት ነህ፣ ቢላል የገነት ነህ እያለ ይነግሯቸዋል። ይህ ነው። እሺ እና ሐዲሱ ሶሒህ ነው። ምንጩን ከፈለግከው አሳይሃለሁ። በጣም ነው የማመሰግነው። በጣም ይቅርታ ግን ድምጼ እየሰማክ ነው? አዎ ይሰማል። ድምጼ ይሰማሃል? አዎ ይሰማል። ትንሽ ዝናብ እየዘነበ ስለሆነ ነው። የመጨረሻ አንድ ጥያቄ ብቻ ልጠይቅህ ትፈቅድልኛለህ? ይቻላል። በጣም አሪፍ። በአንድ አላህ ብቻ የመጨረሻ ሐዲስ የሰማሁት ነበርና አላህ አንድ በመሆኑ ወይ ደግሞ ላኢላሃ ኢለላህ በማለቱ ብቻ ያ ሰው የጀነት ነው የሚል ሐዲስ ሰምቼ ነበርና ይሄንንስ እንዴት ነው ኤክስፕሌን ልታደርግልኝ የምችለው? አዎ ትክክል ነው። ነገር ግን ያንን በተግባር ማዋል አለበት። ሰውየው በአላህ አምኖ በነብዩ ሰለላሁ ዐለይሂ ወሰለም ነብይነት አምናለሁ ብሎ አይ ግን አላህን አልገዛም ዝም ብዬ በምላሴ ብቻ ነው አይደለም። እንደኛ ኢማን ወይም እምነት በአምስት ቦታ ላይ የሚገለጽ ነው። الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. ይህን እነዚህን ሊያውቅ ይገባል አንድ ሰው። الإيمان እምነት ብሎ ማለት قول باللسان በአንደበት የሚገለጽ ነው። واعتقاد بالقلب በልብ የሚታመን ነው። وعمل بالجوارح በተግባር የሚፈጸም ነው። የዚዱ ቢጣዓ ኢማን በተግባር ይጨምራል። በታዘዝክ ቁጥር አምላክን ኢማንህ ይጨምራል። ወየንቁሱ ብልማዕስያ አምላክን ባመፅክ ቁጥር ኢማንህ ይቀንሳል። ወየዙሉ ቢልኩፍር በካድክ ጊዜ ደግሞ ያ ኢማንህ ሙሉ በሙሉ ይወገዳል። እነዚህ ናቸው። አሁን ሐዲሱ ላይ የሚለው ምንድነው? ስለ አንደበት ኢማን እየገለጸ ነው ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት ሌሎችንም በተግባርና በልብ ያለውን የተወ ማለት አይደለም። አይደለ? ስለዚህ ሰውየው በአንደበቱ ኢማኑን ካረጋገጠ በተግባርም ካዋለ በልቡም ካመነ የዛኔ ትክክለኛ አማኝ ይሆናል ማለት ነው። ነገር ግን በአንደበት ብቻ ብሎ በልቡ ካዲ ቢሆንስ ይሄ አይጠቅመውም። ወይንም በልቡና በአንደበቱ አመነ ግን በቃ አልሰግድም ምን አልጾምም ምን አለ አምላኬን አልገዛም ማለት ይሄም እንዲሁ አይጠቅመውም። ተግባር ግድ ነው። ላቡድ ምን العمل ይሄ ነው። እሺ እዛ ጋር ግን መጨረሻ ላይ ሰሃቦች ኢባዳ እንዳይዘናጉ ብዬ ነው እንጂ የሚል መጨረሻ ላይ የተጠቀሰ ይኖራል ብዬ አስባለሁ። በአካል ተሳሳትኩኛል። ትክክል ነው። ኢዘን ابشروا ማለት لا يتكلون على النبي صلى الله عليه وسلم
ይሄንን በልንገራቸው ወይ ለሰዎች ስል ጊዜ አይ በዚህ ላይ ይመካሉና ከስራ ይዘናጋሉ። እንደዚህ የዛኔ ገና ኢማናቸው ጠንካራ ስላልነበር ነው ይሄ የተነገረው። ይታል ይሄን በተግባር መዋል እንዳለባቸው ብዙ ቦታ ያስተማሩባቸው ሐዲሶች አሉ፣ ቁርአንም አለ። እሺ እኔ በተረዳሁት ግን እነዛ ለምሳሌ ኢባዳ ቢልክ አንድ ሰው ላኢላሃ ኢለላህ በማለቱ ብቻ ይሄ በልቡ ማመኑ ብቻ ያንን ሰው ንጹህ እንደሚያደርገው አይ ቲንክ እኔ በተረዳሁት መንገድ ማለት ነውና ምናልባት በራሱ ቀደም በአንድ ሐዲስ ላይ አላህ በቁርአን ላይ ብዙ ቦታ አይተህ ከሆነ እነለዚነ አመኑ ብሎ ምን ይላል? ወዐሚሉ ሷሊሓት ይላል። እነዚያ አምነው መልካምን የሰሩ ይላል። እነዚህ እንደሚድኑ ይናገራል። ሙሉ ቁርአን ላይ ማለት ትችላለህ። ገብቶሃል? አይ ስራውን የሚለውን ጥርግ አድርጎ እነለዚነ አመኑ የሚለው ላይ አላቆመም አላህ። አሁን እዚያ ሐዲስ ላይ የተነገረው ስለ እምነት ነው። ገብቶሃል አይደለ? ስለ ስራ አልተነገረም። ያ ነው አንድ ቦታ ላይ ስለ እምነት ብቻ ይናገራል። በልብ ስለማመን ብቻ ሊናገር ይችላል። ያ ማለት ተግባርንና የአንደበትን እምነት አያጠቃልልም። ሰውየው በልቡ ብቻ ካመነ ይበቃዋል ማለት አይደለም። የነቢ ሰለላሁ ዐለይሂ ወሰለም አጎታቸው በልብ አውቆ ነበር እውነትን። አላህ በቁርአን ላይ ስለነ ፈርዖን ሲናገር ምን አለ? ወጀሐዱ ቢሃ ወስተይቀነታ አንፉሱሁም ይላል። ውስጣቸው ግን በደንብ አድርጋ የቂን ብላለች፣ አውቃለች እውነተኛ አምላክ መሆኔን። ስህተት ላይ እንዳለ ፈርዖን አምኗል። እውነተኛው አምላክ እኔ መሆኔን አውቋል አለ። ግን ከላይ ያስተባበለ እያለ ይናገራል። አየህ፣ በልብ ማመን ብቻ ቢጠቅም ፈርዖን በጠቀመው ነበር። በአንደበት ብቻ ማመን ቢጠቅም ሙናፊቆችን በጠቀማቸው ነበር። ሙናፊቆች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ወኢዛ ለቁ ለዚነ አመኑ ቃሉ አመና ይላል። ከአማኞች ጋር በተገናኙ ጊዜ አምነናል ይላሉ አለ። ይላሉ ሲል ጊዜ በአንደበታቸው ቢናገሩ ንግግር ነው። በአንደበት ብቻ አይጠቅምም፣ በልብ ብቻ አይጠቅምም፣ ተግባርን ብቻ አይደለም። ሰውየው መጥቶ ከላይ ሊሰግድ ይችላል፣ ውስጡ ግን ከሃዲ ከሆነ አይጠቅመውም። አያርና ስለዚህ ሶስቱ የማይነጣጠሉ የተቆራኙ ነገራቶች ናቸው። አልኢማን ቀውሉን ቢልሊሳን ወእዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ የዚዱ ቢጣዓ ወየንቁሱ ቢልማዕሲያ ወየዙሉ ቢልኩፍር። ኢማን እምነት በልብ ላይ የሚታመን በአንደበት ላይ የሚገለጽ በተግባር የሚውል የሆነ ነገር። ዋው ከልብ ነው የማመሰግነው። በጣም ቴንክ ዩ። መርሐባ መርሐባ ወንድሜ። እሺ ያንን ከፈለክ ሐዲሱን ሰሒህ ነው ወይ የቀደመው ያልከውን ላሳየህ። ቡኻሪም ላይ አለ፣ ሙስሊም ላይ አለ። ሰሒህ እንደሆነ አስቀምጠውታል። ሁም ለዚነ ላ የስተርቁን የሚለው ሩቃን የማያደርጉ ናቸው የሚለው እዛ ላይ ተገልጿል። እሺ ቡኻሪ ላይ የታገኘዋለህ ከፈለክ ምናልባት 5705 ላይ፣ ሙስሊም ላይ ልክ እንዲሁ 220 ላይ ታገኘዋለህ። እሺ አመሰግናለሁ። እሺ ብፁዕ ወቅዱስ አቡነ አብዱልከሪም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ወዓለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? የማታውን ረሳሁትም እንጂ ማታ መንገድ ላይ ስለነበርኩ ብዙ አልተሰማኝም እኮ ስታወራ። ማታ እኮ ዕቃ አመለጥካ። እንዴት ነህ? ደህና ነው። እንትናል አንድ ቪዲዮ አለና እስቲ አንድ ቪዲዮ የተለቀቃል እዚህ ያላችሁ ሁላችሁም እስቲ ገብታችሁ ሼር ሪፖስት አድርጉ። አንድ ቪዲዮ አለች ልክ እንደገባችሁ የምታገኙት መጀመሪያ ላይ እዚህ ያላችሁ ሁላችሁም ሼር አድርጉላችሁ። ለወገኖች የተላከ ነው። መርሐባ ልጆች እየገባችሁ እንትን በሉ። እሺ ሪም ጥያቄ አለሽ? አዎ ለጥያቄ ነበር የገባሁት። ሰላም አለይኩም ብዙ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንትን ነበረ ጥያቄ ማለት ነው። እኔ ስራ ቦታ ከዚህ በፊት እንትን አልሸጥም ነበረ፣ መስቀል አልሸጥም ነበረ እና ኢንኬዝ አሁን ሰዎቹ በዋትሳፕ ብዙ ሰው ሲጠይቃቸው እስከዛሬ እኔ 2 ዓመት አካባቢ አልሸጥም። በዋትሳፕ ሰው ሲጠይቃቸው በአጋጣሚ አመጡ ማለት ነው ሱቅ ውስጥ። እኔ አልሸጥም ብላቸው ሰውየው ይሄ እስከሚያልቅ ግዴታ ነው አለኝ። ብሸጥ ለእኔ ሀራም ይሆንብኛል፣ ከገንዘቡ እኔ አልጠቀምም። መስቀል ያለውን ነገር መሸጥ አይቻልም። ምክንያቱም እኛ ሙስሊሞች መሲሁ አልተገደለም አልተሰቀለም ብለን ነው የምናምነው። መስቀል ያለውን ነገር መሸጥ አይቻልም። ሐታ መሲሁ በሚመጣ ጊዜ የዘመኑ ፍጻሜ ከመድረሱ በፊት አንደኛው ስራው መስቀልን ማጥፋት ነው። ዛሬ ላይ ሙስሊሞችን ይህን ነገር ሊሸጡ አይገባም። በፍጹም የእምነት መገለጫ የሆኑ ነገራቶችን መሸጥ አይቻልም።
ከእምነት ውጭ ከሆነ ማናችንም የጋራ የሆኑ ነገራቶች ችግር አይኖሩም። ሌላ ሀብሎችን ብትሸጭ ለክርስቲያን ችግር የለም። መስቀል ከሆነ ግን እሱ አይፈቅድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተሙር ዐላ ቀብሪ ሙሽሪኪን ኢላ ወቀድ ሰወይተህ ወላ ዐላ ሰሊቢን ኢላ ወቀድ ጠመስተህ እና ከልክ በላይ የተገነባን ቀብር ካያችሁ ሳታስተካክሉት እንዳታልፉ፣ ልክ እንዲሁ መስቀልንም አይታችሁ ሳታጠፉት እንዳታልፈው። ምንም መሸጥ አይቻልም። እሺ ሁሱ አላህ ይስጥልን። መርሐባ አሜን። እሺ ከታች ያለው ልጅ ሁሉም ነፍስ በእርግጥም ሞትን ቀማሽ ነች? ጥያቄ አለ? እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ክርስቲያን አለ መጠየቅ የሚፈልግ? መግባት የሚፈልግ ክርስቲያን ካለ እኔ ብሎ ጻፍ። ጸጋው የበዛላችሁ በጸጋው የምትኖሩ መግባት ትችላላችሁ። ጥያቄ ካላችሁ ጠይቁ። የመጽሐፍ ቅዱስ መካኒክ ይባላል ይሄ ገስት ላይ ያለው ልጅ አብዱልከሪም። ሰላም አለይኩም። ወአለይኩም ሰላም። እኔ እንኳን የሚጮህ ቦታ ላይ ካለሽ ሚዩት ያደርጉሻል። እሺ እሺ ከሚጮኸው ወጥቻለሁ። እሺ ጥያቄ አልነበረም ሙሱ። እኔ በፊት ክርስቲያን ነበርኩና አሁን ሰለምቴ ነኝ። እኛ አካባቢ አብዛኛውን ክርስቲያን ነው ያለው እና ሙስሊሞቹ ትንሽ ነን። እዛ ቦታ ላይ መስጂድ ለመገንባት አስበን ያው አብዛኛው ሙስሊም ስለሌለ በርከት ያለው ክርስቲያን ስለሆነ እንደው የምትችሉትን ብታግዙን። ወሎ ነው እኮ ማለት ቦታው ላይ ዲምጥህ ርቋሉሱ ወሎ ሙዲ ሌላ በሚባል ሀገር ማለት ነው። ወደ ገጠሩ ወጣ ያለ እዛ ቦታው ላይ ሆኖ ላይ እዛ አካባቢ እንደዛ የሚያደርግ የለም ነው እሱ። ይሄንን የሚያደርግልን የለም። ሰላም አለይኩም። እኔ አንድ ጥያቄ አለኝ። ጥያቄው ስህር ለምንድን ነው የወረደው እና እንዴት ነው ማለት ያስተማሩት? እነማን ናቸው ያስተማሩት? እሱን ከመጀመሪያው እንድትገልጽልኝ።